እነዚህ አራት ወታደሮች ካርታ እየተጫወቱ እየተዝናኑ ነው። ታዲያ አንደኛቸውን በሚያሸንፉ ሰዓት የሚበሉት ገንዘብ አይደለም። እነዚህ ሰዎች እየተወራረዱ ያሉት በሽጉጦቻቸው ነው። አራቱም ወታደሮች የየራሳቸው አሪፍ ነገር አላቸው። በዚህም መሰረት ሮኪ ምርጥ ስትራቴጂ የሚያወጣ ሲሆን ፖቺ ደግሞ መኪናዎችን በፍጥነት በማሽከርከር ያገለግላቸዋል። ሌላኛው ጃንሰን ከኮምፒውተር ጋር ተያይዘው ያሉ ነገሮችን ለቡድኑ ይሰራል። እንዲሁም ኩገር ደግሞ የቡድኑ ምርጥ ስናይፐር ተኳሽ ነው። የነሱ የበላይ ሆኖ የሚሰራው ደግሞ ክላይ ይባላል። ኮሎኔል ክላይ የቡድኑ የበላይ አዛዥ ነው። ምንም እንኳን ክላይ ከነሱ የበላይ ቢሆንም እሱም ትዕዛዝ የሚቀበለው ማክስ ከተባለው አለቃቸው ነው። እነዚህ ለሲአይኤ የሚሰሩ አራት ወታደሮች ማክስ የሚያዛቸውን እያንዳንዱን ነገር የሚታዘዙት ሲሆን በአሁኑ ሰዓትም አንድ ከበድ ያለ ተልዕኮ ተሰጥቷቸዋል። ተልዕኮ የሚሆነው ወደ ቦሊቪያ ሲሆን በዛም ፈዲል የተባለ እጽ አዘዋዋሪ መያዝ ይኖርባቸዋል። መያዝ ካልተቻለ መግደል። ሮኪም ይሄ ትዕዛዝ እንደተሰጣቸው ወዲያውኑ ቦታቸውን ይዘዋል። አለቃቸው ማክስ በ8 ደቂቃ ውስጥ ጄቶች እንደሚመጡና ቦታውን ወደ አመድነት እንደሚቀይሩም ነግሯቸዋል። በዚህ መሃል ሮኪ ስራ የሚሆነው ከርቀት ሆነው ለማምለጥ የሚሞክሩ ሰዎችን መግደልና የተረፉ ሰዎችን መግደል ነው። ይህ በእንዲህ እንዳለ ስናይፐር ተኳሹ ክሌይ በቦታው ላይ በርካታ ህፃናትን ተመልክቷል። እነዚህ አዘዋዋሪዎች እነዚህን ህፃናቶች ይጠቀሙባቸዋል። አለቃቸው ማክስ ደግሞ ከ8 ደቂቃ በኋላ ኃይለኛ ውድመት እንደሚደርስ ስለተናገረ በክሌይ አማካኝነት ለማክስ ጥቃቱን እንዲሰርዝ ጠይቀውት ነበር። ይሁንና ማክስ አንዴ ትዕዛዝ ስለተሰጠ ምንም ማድረግ አይቻልም። በ8 ደቂቃ ውስጥ ቦታው ወደ አመድነት ይቀየራል በማለት ሐሳቡን እንደማይቀይር ተናግሯል። ይህንን አይምሮአቸው መቀበል ያቃተው ጓደኛሞቹ ደግሞ ደቂቃው ከመድረሱ በፊት ወደ ውስጥ ለመግባት ወስነዋል። ምንም እንኳን ከበላይ አካላት ይህንን ትዕዛዝ ባይሰጣቸውም የሚደግፋቸው ባይኖርም በራሳቸው ፍላጎት ግን ወደ ውስጥ ገብተዋል። እናም እነዚህ ህፃናት ቦታው ላይ በሚደርሰው አደጋ በጅምላ እንዳይሞቱ ሲሉ እጽ አዘዋዋሪዎቹን ፊት ለፊት ተጋፍጠው ልጆቹንም ከያሉበት እየሰበሰቧቸው ነው። ይህ በእንዲህ እንዳለ ክሌይና ሮኪ ሌሎች ህፃናት ወዳሉበት ቦታ መጥተዋል። በዚህም ዋናው ተፈላጊ ፈዲልን ያገኘው ሲሆን ፈዲልም ለክሌይ እሱ የኤፍቢአይ ወኪል እንደሆነና እዚህ ያለው ለምርመራ እንደሆነ እየነገረው ነው። ክሌይ ደግሞ በበኩሉ ምንም ቢያወራ ሰውየው ሊያምነው አልፈለገም። በተወሰኑ ደቂቃዎችም እነዛ ጀቶች መምጣታቸው ስለማይቀር ፈዲልን ገሎት ልጁን ይዞት ሄዷል። ይህ በእንዲህ እንዳለ የጦር ጀቶቹም ቢሆን በቦታው ላይ ደርሰዋል። ሮኪ እነዚህ ጀቶች ፈንጂዎቹን ከማውረዳቸው በፊት ከዚህ ለማምለጥ የተወሰነ ሰከንድ ስላላቸው ያቺን ሰከንድ በመጠቀም እንደምንም የቻሉትን ያህል ከቦታው ላይ ለመራቅ ሞክረዋል። በማክስ የተላኩት የጦር ጀቶችም ቢሆን ከስራቸው አልቦዘኑም። ቡድኑ ከዛ ከመውጣቱ በሰከንድ ሽርፍራፊ ልዩነት ውስጥ ሙሉ ቦታውን ወደ እሳትነት የቀየሩት ሲሆን ሮኪ ግን በሚገባ ህፃናቶቹን ይዘው በህይወት ተርፈዋል። ትዕይንቱ ሲቀየር ቡድኖቹ ህፃናቶቹን ይዘው ወደ ሄሊኮፕተሩ ጋር መጥተዋል። የነሱ እቅድ የነበረው በዚህ ሄሊኮፕተር ሁሉም ወደ አሜሪካ ለመግባት ነበር። በሚያሳዝን ሁኔታ ግን ፓይለቱ ይሄ ሁሉ ሰው በአንዴ መሄድ እንደማይችል ሲናገር እነዚህ ወታደሮች በዚሁ ለመቅረትና ህፃናቶቹን ቅድሚያ ለመስጠት ወስነዋል። ይህ በእንዲህ እንዳለ ቡድኖቹ በዚህ ቦታ ላይ መገኘት የሌለባቸው የተዋጊ ጄቶችን ድምጽ ሰምተዋል። እናም እነዚህ ጄቶች ከወዴት ናቸው ብለው በሚያስቡ ሰዓት በድንገት አንደኛው ጄት መጥቶ ይሄንን ሄሊኮፕተር የመታው ሲሆን በውስጡም አንድም ሰው ሊተርፍ አልቻለም። ይሄ የታቀደው በሲአይኤዎች ነው። ሮኪ በቡድን አባላቶቻቸው የተከዱ ሲሆን ሄሊኮፕተር ውስጥም እነሱ እንዳሉ አስበው ሙሉ ለሙሉ ሄሊኮፕተሩን አውድመውታል። በሚያሳዝን ሁኔታ እነሱን ለመግደል ሲባልም 25 ንጹሃን ህይወታቸው አልፏል። ከምንም በላይ ልባቸውን የሰበረው ደግሞ አብዛኞቹ ህፃናት መሆናቸው ነው። ከዚህ በኋላ ቡድኑ የሚሰራለት ምንም አይነት ድርጅት የለም። እነሱም ሀገራቸውን የሚያገለግሉ ወታደሮች አይደሉም። ምክንያቱም አንዴ እነሱ ተከድተዋል። ለዚህ በዛኑ ሰዓት በዩኒፎርማቸው ላይ የሚገኘውን ማዕረግና ስማቸውን ወደ እሳት ውስጥ የጣሉት ሲሆን የነሱ የሥራ ባልደረቦችም እቅዳቸው የሰራ መስሏቸው እነዚህ የቡድን አባላቶቻቸው መሞታቸውን በዜና ላይ ያስነግረዋል። በሌላ በኩል ሮኪ ደግሞ ከዚህ በኋላ እቅዳቸው በሙሉ የከዷቸውን የቡድን አባላቶቻቸውን መበቀል ነው። 4 ወራት አለፉ።
አሁን ላይ የቡድን አባላቶቹ ባላቸው የሥራ ችሎታ በዚሁ ከተማ ላይ ተሰማርተዋል። የቦልቪያ ከተማ ነዋሪዎችም እነሱን የለመዷቸው ሲሆን ከበፊት ማንነታቸው ጋር ግን ምንም ትውውቅ የላቸውም። እቅዳቸው ሁሉም እዚህ መስራት የሚችሉትን ሥራ በመስራት ገንዘብ ካጠራቀሙ በኋላ ወደ አሜሪካ መመለስ ነው። ከዛም በቀሉ ይጀምራል። በዚህም መሰረት ጃንሰን እና ኮገር በአሻንጉሊት ፋብሪካ ውስጥ እየሰሩ የሚገኝ ሲሆን ፖቺ ደግሞ በመኪና ላይ ጎበዝ እንደመሆኑ በአንድ ገራጅ ውስጥ እየሰራ ይገኛል። ይህ በእንዲህ እንዳለ አለቃቸው ክሌ ደግሞ ብዙ ጊዜውን የሚያሳልፈው በመጠጥ ቤት ሲሆን በየጊዜውም ከተለያዩ ሴቶች ጋር መተኛት የእሱ የታወቀ ባህሪው ሆኗል። አንድ ቀንም ሮኪና ክሌ እየሄዱ በነበረ ሰዓት ክሌ እስከዛሬ የበላይ ሆኖ ሲያዛቸው የነበረው ማክስን አንድም ቀን ፊቱን አይቶት እንደማያውቅ ይናገራል። እስከዛሬ አለቃው ትዕዛዝ የሚሰጠው በስልክ ብቻ ነበረ። ሮኪ ደግሞ ምንም እንኳን ፊቱን ባያውቁትም ያለበት ድረስ ገብተው መበቀላቸው አይቀሬ እንደሆነ ይናገራል። ትዕይንቱ ሲቀየር ክሌ በመጠጥ ቤት ውስጥ ይገኛል። በዚህም ጁሊያ የተባለች ሴት በአንዴ እሱ ጋር መታ የተቀራረበችው ሲሆን የሁለቱም ሙዳቸው ስለገጠመ አንድ ላይ ለማደር ወደ መኝታ ቤት መጥተዋል። ወደ ክፍላቸው ከገቡም በኋላ ክሌ እቺ ሴት አንድ ዓላማ እንዳላት ገብቶታል። እናም በዚህ ፍጥነት ለምን ከኔ ጋር እንደዚህ መሆን አስፈልጋት በማለት ጁሊያን ለመመርመር በሚሞክር ሰዓት በሁለቱ መካከል ኃይለኛ ጸብ ይነሳል። ክሌ ግምቱ ትክክል ነበር። እቺ ሴት ተራ ሴት አይደለችም። ሁለቱም ሲደባደቡ ቆይተው የነበሩበትን ክፍል በእሳት ካነደዱት በኋላ በመጨረሻ መስማማት ችለዋል። ከስምምነታቸው በኋላም ጁሊያ እነሱን ፈልጋቸው እንደመጣች ነው የተናገረችው። የፈለገቻቸው ደግሞ ማክስን ለመበቀል ሲሆን ነገሩም ቀለል እንዲላት ከነሱ ጋር አብራ መስራት አለባት። እነሱም በሐሳቧ ተስማምተው ከሷ ጋር የሚሰሩ ከሆነ ወደ አሜሪካ እንደምታስገባቸውም ቃል ገብታለች። እንደምታዩት ነው ሰሞኑን የምለቃቸው ፊልሞች እንደዚህ ነው የሚታዩት። ትንሽ ቢደብረኝም ያው አልጠፋባችሁም። ብቻ ላይክ እና ሰብስክራይብ በማድረግ እኔን ማገዙ እንዳትረሱ። ይህ በእንዲህ እንዳለ ክሌም ይሄንን ነገር መጥቶ ለቡድኑ ከነገረ በኋላ ሁሉም ከሷ ጋር ለመስራት ተስማምተዋል። ምንም እንኳን ትንሽ ጥርጣሬ እንዳለ ቢሆንም በተወሰነ መልኩ አሜሪካም ካስገባችን ችግር የለብንም በማለት ከጁሊያ ጋር ለመስራት ወስነዋል። ይህ በእንዲህ እንዳለ እስከዛሬ ፊቱ ታይቶ ማይታወቀው ማክስ በዱባይ ውስጥ ይገኛል። ሰውየው በጣም ስኬታማ ነጋዴ ነው። ከሱ ጎን ደግሞ ማይጠፋ ሁሌም የቀኝ እጁ ሆኖ የሚሰራለት ዌድ የተባለ ሰው አለ። እናም በዛሬው ዕለት ይሄ ማክስ የተባለው ሰው አንድ ሳይንቲስትን በትንሽ ጥፋቱ ምክንያት ህይወቱን አሳጥቶታል። የሳይንቲስቱ ጥፋት የታዘዘውን የጦር መሳሪያ በጊዜው ሰርቶ አለመጨረሱ ነው። እናም ማክስ እሱን በመግደል የተቀሩት ሳይንቲስቶች ከዚህ እንዲማሩ አድርጓቸዋል። ይህ በእንዲህ እንዳለ እነ ሮኪ በጁሊያ አማካኝነት ወደ ዩናይትድ ስቴትስ ለመግባት የሜክሲኮ ድንበር ላይ ይገኛሉ። እሷም ቡድኑን ለማሳለፍ በምታውቃቸው ሰዎች አማካኝነት ምርጥ ዘዴ የተጠቀመች ሲሆን በእርግጠኝነትም ወደ አሜሪካ ሳይያዙ እንደሚገቡ ተናግራለች። ይህ በእንዲህ እንዳለ ማክስም ቢሆን አንደኛውን ሳይንቲስት ከገደለው በኋላ የተቀሩት ፕሮጀክቱን ጨርሰው ሳይተውታል። እሱም ይሄንን መሳሪያ በሚሞክረው ሰዓት ኃያል እንደሆነ ያስተዋለ ሲሆን በአንድ ጊዜም አንዲትን ደሴት ሙሉ ለሙሉ ጸጥ አድርጎ ማጥፋት ይችላል። ትዕይንቱ ሲቀየር ማክስ ስለዚህ መሳሪያ አመጣጥ ለዌድ እየነገረው ነው። የአሜሪካ መንግስት ይሄንን መሳሪያ ጦርነት ላይ ላሉ ሀገራት መሸጥ እቅድ አለው። እነዛ ሀገራት የፈለጉትን ቢሆን እኛ ጉዳያችን አይደለም፣ ብቻ ከዚህ ትርፍ እንደሚገኝ ግልጽ ነው በማለት ለዌድ መሳሪያው ለምን እንደተሰራ ይናገራል። ታዲያ ይሄ በሚሆን ሰዓት ይቺ ጥላውን የያዘች ሴት ነገሩን መስማት አልነበረባትም። ማክስ ደግሞ ለማንም እንዳትናገር እሺ ብሎ የሚለምን አይነት ሰው ስላልሆነ ግንባሯን ብሎ ደፍቷታል፣ ምንም ባላጠፋቸው። ይህ በእንዲህ እንዳለ እነ ሮኪ በሚገባ አሜሪካ ገብተው ስራቸውን ጀምረዋል። ስራቸው ውትድርና አይደለም። ከዚህ በኋላ እነሱ የበቀል ሰዎች ናቸው። አሜሪካ ከደረሱም በኋላ ልክ እንደ ቁስለኛ ወታደር መስለው በመሬት ላይ ተኝተዋል። እናም ሌሎች የአሜሪካ ወታደሮች እነሱን ለመርዳት ወደ ቦታው ላይ በሚመጡ ሰዓት የእነ ሮኪ እቅድ ሌላ ሆኖ ኖሯል። በስናይፐር ተኳሹ በኩገርና በሌሎች የቡድን አባላቶች አማካኝነት እነዚህን ወታደሮች በቁጥጥር ስር ውሏቸዋል። ከዛም ወታደሮቹን ወደማይቀርበት ሸኝተው ሄሊኮፕተሩን በእጃቸው አስገብተውታል። በሄሊኮፕተሮቹ ላይ የሚቀመጠው መከታተያ ደግሞ ከአንድ ሚሳኤል በማጣበቅ ሚሳኤሉን ዝም ብለው ተኩሰውታል። መንግስት ሄሊኮፕተሩን ትራክ በሚያደርግ ሰዓት ይሄ ሚሳኤል ወደ ሄደበት እየኳተነ ይውላል። ትዕይንቱ ሲቀየር ቡድኑ በተጨማሪ የሚያስፈልጋቸውን ዕቃዎች እያዘጋጁ ነው።
በዚህ መሃልም ትዕግስቱ ያለቀው ሮኪ ጁሊያ ላይ መሳሪያውን በመደቀን ዓላማዋ ምን እንደሆነ እየጠየቃት ነው። ጁሊያም ማክስ የጋራ ጠላታችን ነው፣ ከናንተ ጋር መበቀል ብቻ ነው የምፈልገው በማለት ዓላማዋ ሌላ እንዳልሆነ በድጋሚ ለሮኪ ያሳምነዋለች። ትዕይንቱ ሲቀየር ቡድኑ ሁለተኛ ሚሽኑን ለማከናወን ወደ ሚያሚ መጥቷል። በዚህ ከተማ ውስጥ ደግሞ አለቃቸው የነበረው ማክስ በከፍተኛ ጥበቃ እየተንቀሳቀሰ ነው። ሮኪም ቢሆን ይሄንኑ ጥበቃ ሰብረው እሱን ለማፈን ወስነው የመጡ ሲሆን ስራቸውን እንዲያቀልላቸውም ሮኪ በዋናው መኪና ላይ አንድ መሳሪያ አጣብቋል። ይህ በእንዲህ እንዳለ ስናይፐር ተኳሹ ኮገርም ቢሆን ቦታውን ይዞ ይገኛል። እናም ከቡድን አባላቶቹ ተኩስ የሚል ትዕዛዝ እንደተሰጠው ማክስን አጅቦ እየሄደ የነበረውን አንደኛውን መኪና መቱታል። ይሄ በሚፈጠር ሰዓትም የማክስ ጥበቃዎች በመደናገጥ ወርደው ማክስ የሚገኝበትን መኪና ዙሪያውን ከበውታል። የዚህን ጊዜ ሮኪ ቅድም አጣብቆት የነበረውን መሳሪያ በማፈንዳት አብዛኛዎቹን ወታደሮች የገደላቸው ሲሆን የወታደሮቹንም መጽዳት ተከትሎ ቡድኑ ከዚህ በፊት እጃቸው ላይ ያስገብተውት የነበረውን ሄሊኮፕተር በመጠቀም ማክስ የሚገኝበትን መኪና ይዘውታል። ትዕይንቱ ሲቀየር ቡድኑ መኪናውን ይዘውት ወደ አንድ ቦታ መጥተዋል። በዚህም መኪናውን በሚከፍቱት ሰዓት በሚገርም ሁኔታ ማክስ ውስጥ የማይገኝ ሲሆን ያገኙትም አንድ ተራ ሃርድ ዲስክ ብቻ ነው። የቡድኑ የቴክኖሎጂ ስፔሻሊስት የሆነው ጃንሰን ደግሞ ይህንን ሃርድ ዲስክ በሚበረብር ሰዓት ውስጡ በከፍተኛ ጥበቃ የሚጠበቅ እንደሆነና ማንም ሰው ሰብሮ ሊገባበት እንደማይችል ይነግራቸዋል። ይህ በእንዲህ እንዳለ የቡድን አባላቶቹ ይህንን መረጃ ሰጥታቸው የነበረችው ጁሊያ ስለነበረች በክህደት ምክንያት ሁሉም ፊታቸውን አዙረውባታል። ጁሊያ ደግሞ አሁን የምትለው እኔ ነገርኳችሁ እውነተኛውን ነገር ነው፣ ማክስ የቱ ጋር እንደሸወደን አላወቅኩም እንጂ እዚህ መገኘት ነበረበት በማለት ማናቸውንም ለተሸውድ እንዳልሞከረች ትናገራለች። እናም በአሁኑ ሰዓት እጃችሁ ላይ የሚገኘው ሃርድ ዲስክም ተራ አይደለም፣ ይህንን ለሲአይኤዎች ብንሰጥ ማክስን ሊያዋርደውና እናንተን ወደ ቦታችሁ ሊመልሳችሁ ይችላል በማለት ሃርድ ዲስኩን ማግኘታቸው በራሱ ትልቅ ድል እንደሆነ እየተናገረች ነው። ከዚህ ንግግር በኋላ ክላይ ለጁሊያ ሁለተኛ ድል ለመስጠት ወስኗል። ሮኪ ደግሞ ለእንድች አይነት ከሃዲ ምንም አይነት እድል አያስፈልግም፣ መሞት አለባት የሚል ሲሆን በዚህም ምክንያት በሮኪና በክላይ መካከል አለመግባባት ተፈጥሯል። ይህ በእንዲህ እንዳለ ማክስም በዌድ አማካኝነት ዛሬ የተደረገውን ነገር በሙሉ ሰምቷል። እናም እነ ክላይ በህይወት መኖራቸውን ሲያቅም ምንም አልደነገጠም። ይልቁንም ለዋድ ሳይንቲስቶቹን ከያሉበት እንዲያመጣቸው ነግሮታል። ይህ በእንዲህ እንዳለ ለጁሊያ ሲከራከር የነበረው ክሌይ ከሷ ጋር አብሮ አድሮ ወደ ቡድኑ መጥቷል። ሮኪ ደግሞ አሁንም ቢሆን በዚህ ደስተኛ አይደለም። ምናልባት አንተ በገለዋት አለህ እኛንም ገደል እየከተትከን ቢሆንስ? እኔ ዛሬም ቢሆን ይችን ሴት አላምናትም ብሎ በሚናገር ሰዓት እነ ጃንሰንና የተቀሩት አባላቶች ሁለቱም ነገር እንዲያበርዱ አድርጓቸዋል። ትዕይንቱ ሲቀየር ጃንሰን ባገኙት ሃርድ ዲስክ ውስጥ ያለውን ነገር ለማየት ወደ አንድ ትልቅ ድርጅት መጥቷል። እናም ከተሳካለት በእርግጠኝነት ይህንን የማይከፈት ሃርድ ዲስክ እዚህ ድርጅት ውስጥ መክፈት ይችላል። ወደ ውስጥ ሲገባም በመጀመሪያ አንድ ዴሊቨሪ ሰራተኛ መስሎ ነበር። ከዛም በርካታ ጥበቃዎችን ካለፈ በኋላ እንደ አይቲ ሰራተኛ መስሎ ኮምፒውተር ጋር የመጣ ሲሆን እቅዱም በሚገባ ሰርቶለት ሃርድ ዲስክ ውስጥ ያሉትን ፋይሎች በሙሉ መገልበጥ ጀምሯል። ወዲያውኑም ስራውን እንደጨረሰ ከቦታው ላይ ማምለጥ ስላለበት እጁ ላይ የሚገኘውን ሻንጣ በመጠቀም ብቻ ጥበቃዎቹን እየመታ ያመለጠ ነው። በሚያሳዝን ሁኔታ ግን አሳንሰሩ ጋር በሚደርስ ሰዓት የሚከፈትበት ሰዓት እስኪደርስ ድረስ በጥበቃዎች ሊያዝ የነበረ ሲሆን ስናይፐር ተኳሹ ኮገር አግዞት ግን አንዳቸውም አጠገቡ ሊደርሱ አልቻለም። ትዕይንቱ ሲቀየር ጃንሰን በሚገባ ፋይሎቹን ይዞ ወደ ቡድኖቹ ጋር መጥቷል። እናም በዛ ሃርድ ዲስክ ላይ ያገኙት አብዛኛው መረጃ ማክስ ከሲአይኤ ዘርፎ ወደ ራሱ አካውንት ያስገባቸውን የገንዘብ ዝርዝሮች ይዟል። ሮኪም ይህንን እንደሰማ ይሄ ከበቂ በላይ ስለሆነ ይህንን ሰጥተው ስማቸውን እንዲያጸዱ ይጠይቃል። እኛም ወደ ነበረ ህይወታችን እንመለሳለን፣ እሱን ደግሞ መቀመቀን ከተዋለን በማለት ነገሩ እዚህ ጋር እንዲያበቃ ይጠይቃቸዋል። ሆኖም ክሌይ በሐሳቡ አልተስማማም። ማክስ ማለት ምን ያህል እጁ ረጅም እንደሆነ ታውቃለህ። እናም እኛ ይሄንን ወስደን ስንሰጥ ደቂቃ ሳይቆይ በእጁ ሊያስገባው ይችላል። እንዲህ ባለ ሁኔታ ማይስ ወጥመድ ውስጥ አንገባም በማለት በአጠቃላይ ሐሳቡን ውድቅ አድርጎበታል። ይህ በእንዲህ እንዳለ ዌድ ከአለቃው በተሰጠው ትዕዛዝ መሰረት አንድ ሳይንቲስት ለማናገር መጥቷል።
የሚገርመው ሳይንቲስት እስከዛሬ ሲያሰቃዩአቸው እንደነበሩት ዝም ብሎ ብቻው የሚንቀሳቀስ ሰው አይደለም። በዚህም ምክንያት ዌድ እንደፈለገው እያመናጨቀ ሊያናግረውም ሆነ ትዕዛዝ ሊሰጠው አልቻለም። በዛ ላይ ደግሞ የተባለውን ፕሮጀክት በደንብ ለማሳደግ ብዙ ብር የጠየቃቸው ሲሆን ይህንንም ላለቃው ማክስ ነግሮታል። ማክስም ይህን እንደሰማ ለዚህ ሳይንቲስት የሚሆን የሚገርም ወጥመድ ማዘጋጀት ጀምሯል። ይህ በእንዲህ እንዳለ እነ ሮኪ የማክስ መኖሪያ የተባለውን ቦታ በግላቸው መከታተል ጀምረዋል። በሚገርም ሁኔታም ይህንን ቦታ የሚጠብቁት ትላልቅ ወታደሮች ናቸው። እናም እስከዛሬ ሲያደርጓቸው እንደነበሩት ፍልሚያዎች ወደዚህ መግባት ቀላል አይሆንም። እናም ወደዚህ ከመግባታቸው በፊት ምናልባት ሊሞቱ ስለሚችሉ ልቡ የፈራ ሰው ካለ እንዲመለሱ ክሌ ይነግራቸዋል። ከዚህ ንግግር በኋላም ሮኪ ወደ ፖቺ ጋር በመምጣት ምናልባት እሱ ይሄ ሚሽን ቢቀርበት የተሻለ እንደሆነ ይናገራል። እንደምናውቀው አንተ ቤተሰብ አለ፣ በዛ ላይ ሚስት ደግሞ ልትወልድ ነው። አንተ ሞትክ ማለት ልጅህ ያለ አባት ያድጋል። እናም ብትመለስ የተሻለ ነው በማለት ለፖቺ እየነገረው በነበረ ሰዓት ጃንሰን የሚያስደነግጥ መረጃ ያገኛል። መረጃው መጀመሪያ ላይ ስለገደሉት የእጽ አዘዋዋሪ ስለ ፈዲል ነው። ሰውየው ከዚህ በፊት ከሲአይኤ ላይ $4 ሚሊዮን ያክል ገንዘብ ዘርፎ ነበር። እናም ያንን ገንዘብ በሙሉ ያስገባው ወደ ሴት ልጁ አካውንት ነው። ያቺ ሴት ልጁ ደግሞ በሚገርም ሁኔታ ጁሊያ ሆና ተገኝታለች። እነ ሮኪም ይህን እንዳወቁ ወዲያውኑ ጁሊያ እና ክሌ ወደሚገኙበት መጥተዋል። ጁሊያም ቢሆን እንደታወቀባት ስታቅ ወዲያውኑ ፈጣን እርምጃ ወሰደች ሲሆን በመስኮት አድርጋም ከቦታው ላይ ማምለጥ ችላለች። በሌላ በኩል በጊዜው በነበረ የተኩስ ልውውጥ ጃንሰን ተጎድቷል። ቡድኖቹም ጓደኛቸው ሕክምና እንዲያገኝ ወደ ፋርማሲ ዘውት የመጡ ሲሆን ከዚህ በኋላም ይሄ ሚሽን ይቀጥላል ወይስ እዚህ ጋር ይቆማል የሚለው የሁሉም ጥያቄ ነው። በዚህን ጊዜም ሮኪ ለብቻው ወደ ፊት ለፊት ወጥቷል። ምናልባት እናንተ ልትመጡም ላትመጡም ትችላላችሁ፣ እኔ ግን ማክስ ይገኝበታል የተባለ ቦታ ድረስ ብቻዬም ቢሆን ሄጄ መፋለም የማይቀር ነው በማለት የሌሎቹንም ወኔ በንግግር አስነስቶት ሁሉም ወደ ቦታው ላይ ለመሄድ ወስነዋል። ትዕይንቱ ሲቀየር ቡድኑ ወደዚህ ድብቅ ቦታ ላይ መጥተዋል። በዚህ ወደብ ላይ ማክስ ሁሉንም መሳሪያዎቹን የሚያስቀምጥ ሲሆን አብዛኛዎቹን እቅዱንም የሚያቅደው ከዚህ እንደሆነ ተነግሯቸዋል። እቅዳቸውም ይሄንን ቦታ በሙሉ ማፈንዳት ነው። እናም የቡድን አባላቶቹ በየቦታው እየዞሩ ፈንጂዎችን እያጠመዱ በነበረ ሰዓት ክሌ በገንዘብ የተሞላ አንድ ኮንቲነር አግኝቷል። እሱ ያላወቀው ነገር ግን ይሄ ነገር ወጥመድ መሆኑ ነው። አጠቃላይ ቡድኑን ሮኪ ከድቷቸዋል። ሲጀመር አሁን የመጡበት ቦታ ማክስ ያለበት ቦታ አይደለም። ሮኪ ሆን ብሎ ጓደኞቹን አሳልፎ የሰጣቸው ሲሆን በምላሹ እሱም ከማክስ ጋር እየሰራ ነው። በዛ መኪና ውስጥ የተገኘው ሃርድ ዲስክም ጭምር ቀድሞውኑ ምንም ነገር እንደሌለው ሮኪ ያውቅ ነበር። በውስጡ የሚገኘው መረጃ ውሸት ነበር። ይሄንን ከማክስ ጋር እየሰራ የነበረው ሮኪም ጓደኞቹን በመጨረሻ የማክስ እጅ ውስጥ አስገብቷቸዋል። ይህ በእንዲህ እንዳለ ማክስም ቢሆን እቅድ ያወጣለትን ሳይንቲስት በእጁ ያስገባው ሲሆን ይህ ሳይንቲስት ከነክሌ ጋር አንድ ላይ እንዲገደል ትዕዛዝ ሰጥቷል። ወይም ቢሆን ሰዎቹን አሰባስቦ ሁሉንም ግደል የተባለውን ሰዎች ሊገል የተዘጋጀ ሲሆን ይህ ከመሆኑ በፊት ግን ጁሊያ ወደ ቦታው ላይ በመምጣት ሮኬት ተኩሳ ከባድ ፍንዳታ አስነስታለች። ምንም እንኳን እጽ አዘዋዋሪ የሆነው አባቷ ፈዲል በእነዚህ ሰዎች ቢገደልም ከምንም በላይ የጋራ ጠላታቸው ማክስ ስለሆነ እነሱም እንዲሞቱ አልፈቀደችም። እናም ከነክሌ ጎን በመቆም ሌሎቹን የማክስን ሰዎች እየገደለች ነው። እነክሌም ቢሆን ነፃ ከወጡ በኋላ መሳሪያቸውን ታጥቀው ከማክስ ሰዎች ጋር መፋለም ጀምረዋል። ይህ በእንዲህ እንዳለ ጓደኞቹን የከዳው ሮኪም እስካሁን የጓጓለትን ገንዘብ በፕሌን ላይ በመጫን ለብቻው ለማምለጥ ተዘጋጅቷል። ይህን የተመለከተው ክሌም ዋናው ከሃዲ እንዲያመልጥ አልፈቅድም በማለት ከሌሎቹ ጋር የነበረውን ፍልሚያ ወደ ጎን በመተው ሮኪ ያለበት ፕሌን ጋር መጥቶ ከሱ ጋር መፋለም ጀምሯል። በሚያሳዝን ሁኔታ ግን እድል ከሱ ጋር ስላልነበረች ክሌ ማሸነፍ አልቻለም። በተቃራኒው ሮኪ ደግሞ በገንዘብ የሞላውን ጀት በመያዝ ከቦታው ላይ መነሳት ጀምሯል። ይህ በእንዲህ እንዳለ የማክስ ቀኝ እጅ ሆኖ የሚሰራው ዌድም የግል ፕሌናቸው መወሰዱን በሚመለከት ሰዓት ሞተር በመጠቀም ከቦታው ላይ ማምለጥ ጀምሯል። ጁሊያም ሆነ ሌሎቹ ሰዎች ሽጉጣቸውን ቢተኩሱም አንዳቸውም ሊመቱት አልቻለም። ታዲያ ለቡድኑ የመጨረሻ ተስፋቸው የሆነው ስናይፐር ተኳሹ ኩገር ነው። በአሁኑ ሰዓት በኩገር ፊት ለፊት ጀቱም ሞተሩም የሚገኙ ሲሆን
ኮገርም ኢላማውን ጠብቆ በመተኮስ ሞተር ሳይክሉን የመታው ሲሆን ይሄ ከፊት ለፊቱ የሚገኘው ሞተር ሳይክል የፈነዳበት ጀትም ከዚሁ ሞተር ሳይክል ጋር በመላተሙ ምክንያት ሮኪ በገንዘብ የሞላው ጀትም የዛኑ ሰዓት ወድሟል። አሁን ላይ አብዛኛዎቹን ሰዎች ገለዋል። ነገር ግን የሁሉም ነገር መሪ የነበረው ማክስ አሁንም በሕይወት ይገኛል። ማክስ ደግሞ በበኩሉ በሳይንቲስቶቹ ያሰራውን ፈንጂ በእጁ ላይ ይዞ የሚገኝ ሲሆን ካፈነዳው ግን ይሄንን ደሴት ሙሉ በሙሉ ስለሚያጠፋው ራሱ ላይ መጨከን አልቻለም። እናም ከክሌ ጋር ፊት ለፊት ተፋጠው በነበረ ሰዓት በእርግጠኝነት ፈንጂውን ለክሌ ቢሰጠውም እሱ እንደሚገለው ስለሚያውቅ ሆን ብሎ ፈንጂውን ወደ ውሃ ውስጥ ጥሎታል። ክሌም ይሄንን ለመያዝ ወደ ውሃ ውስጥ በሚገባ ሰዓት ማክስ አጋጣሚውን ተጠቅሞ አምልጧል። ማክስም በሚያመልጥ ሰዓት ለቡድኑ አባላቶች በድጋሚ እንደሚመለስና እነሱንም እንደሚያጠፋቸው ዝቶባቸዋል። እነ ክሌ ግን ጉዳያቸው አይደለም። አሁን ላይ እሱ ያሰራውን ትልቅ መሳሪያም ቢሆን በእጃቸው አስገብተውታል። ከተወሰነ ጊዜያት በኋላ የቡድን አባላቶቹ አንድ ሚስጥራዊ ሚሽን ጀምረዋል። በአሁኑ ሚሽን የገቡት ወደ ሆስፒታል ሲሆን ዓላማቸው ደግሞ ተጠርጣሪ መግደል ወይም እስረኛ ለመያዝ አይደለም። የፖቺ ሚስት ልትወልድ እንደነበር ይታወቃል። እንደ አጋጣሚ የምትወልድበት ቀን ዛሬ ነበር። የቡድን አባላቶቹ በዚህ ቀን ባሏ የግድ ከጎኗ ሊሆን ይገባል ብለው በማሰብ እዚህ ድረስ መጥተዋል። ምንጊዜም ቢሆን አንድነት ያላቸው ሰዎች እንደሚያሸንፉ ግልጽ ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረጉ እንዳትረሱ።